ምንድነው እየተካሄደ ያለው? በቁም ነገር እየተካሄደ ያለው ምንድነው? የደበቃችሁ ነገር አለ? የደበቅሽ ነገር አለ ወይ ነው የኔ ጥያቄ። እሺ አሁን እኔ ያናደደን ነገር በስርዓት አስረዳኝ። ሊሰጠኝ ነውና ና ተመለስ። በእግዚአብሔር እንወጣለን። ተመለስ። አይገባሽም። መፍትሄ ነው መጠየቅ። መፍትሄ ነው ወይ እንደዚህ ከጅል ነገር ካደረግ ከኔ ጋር ነው ጻድቅ። ሰላም ቤተሰቦቻችን እንዴት ናችሁልን? ሁሉ ሰላም ነው ወይ? ሁሉ አማን ነው ወይ? ሰላም ነው። ያው ይህን ሳምንት እያያችሁ ነበር። በጣም ግን ደስ የሚል ነገር ነው ስልህ አሁን ሚዜ ምናምን ባንሆን ኑሮ ማለት ነው ይደብር ነበረ። ከውጭ ሆነ ማየትና እዛ ጋ ሆነ የሆነ ኮንፊደንስ ይሰማል። ደስ ይላል። ሚዜ ስትሆን ሰው ራሱ እንትን ይላል። ስታልፍ ልክ እንደ ሚዜ በቃ ማስተንግዶ ራሱ ደስ ይላል። በጣም እንክብካቤ ያለው እዛ ከታዳሚው ይልቅ ለአንተ ነው ሞር እንክብካቤ። በጣም ነው የገረመኝ ማለት ነው ሰርጉ ማርያም እና ያ ፋሚሊ እንደ ሀሳብ ሰርጋችንን እዚሁ ብናደርገው ይሄ ደግሞ ትልቅ ሀሳብ ልዳችሁ እያልኩኝ ነበር። አያልቅም እንዴ የባህሉ ብዛት ማለት ነው። አዲስ አበባ እኮ በቃ ዛሬ ተጋባው ፕሮሰሱ አለቀ ጨረስክ ነው። አዲስ አበባ ደግሞ እኮ የወንድ ቤት የሴት ቤት የሚባል ነገር የለም። አንድ ቤት ነው የሚደገሰው። አንድ ቤት ይደገሳል። በቃ ሳልስት አለ እዛም ሳልስት አለ። አዎ አለ፣ ግን በይነክ ላይ አይደለም። ኦኬ እንደ አሁኑ ደመቅ ያለ አለ። አዎ ስለ በቃ አሁን የሆነ ላይክ እንደ ዘመናዊ እንትን እያለ እየተቆጠረ አዲስ አበባ ላይ እንደዛ አይነት ነገር ቀርቷል። እንደ ፈረንጆቹ ማለት እየሆነ ቀን ደግሰ ሁላ እኮ በላይክ በሽምግልና ብቻ የሚገባው አለ አይደል? እንደዛ ማለት ላይ ምናምን አይተጣጣ ላይክ እንደዛ ነው። እዚህ በጣም ደስ ይላል። ዋይዘው ባህል በጣም ያው ሰፋ አድርገን የምትደግሰው ከደገስክ የማይቀር ተብሎ በቃ ማይቀር አይነት የለም። ባህሉ ደግሞ ብዛት የሆነ ተመስጬ ነበርኩ ሳይ ነበር እና ያው ቪዲዮ ስጫን በዚህ አጋጣሚ ማየት ይችላል። ደግሞ ብዙ ነገር ታያላችሁ። ያው የባህሉን ነገር ታውቁታላችሁ። የትግራይ ባህል የምታውቁት ማየቱም ደግሞ ለኔ ቁልጭ እያላችሁ ከፈለጋችሁ ማየት ትችላላችሁ። ሳልስት ላይ አሁን ለምሳሌ ሚዜ የወንድ ሚዜ እና የሴት ሚዜ ፍልሚያ በልት በቃ ኧረ በስመ አብ እንደው በቃ ታይታላችሁ። ቪዲዮ ላይ ፖስትታልና ግን እናንተ ትንሽ ቀለል አድርጋችሁ ሳላ እኛ በጣም ጎበዞች ስለሆነ እኛ ምን ያሸነፍነው ውስጡን ለኪስ ነው የሰሩትን ስራ እኔ ስለማውቅ ምንም አልሰራንም። ቤተሰቦች ያው ቪዲዮን ሙሉውን በጣም ትዝናኑበታላችሁ። ያው እነሱ ገንፎ እያገነፉ እኛ ደግሞ በግ እያረድን ነበር፣ ያው እንደ ባህሉ ማለት ነው። እና ቤተሰቦች ይለቀቃል። አይ ቲንክ ዛሬ ሊለቀቅ ይችላልና በጣም ደስ የሚል ቫይብ ነበረ። በጣም ነጥ። እሺ ኤፍሬም ራሱ አልገባውም እና ትንሽ እንዴ ኤፍሬም ራሱ ቁልጭ ምንድነው የምታረጉት እያለ ከዛ በኋላ በዓል ሲገባ ተዝናንቷል። ሁላ እንትን ምንድነው ይሄ የጠላ መያዣ አለ አይደል? ማሰሮ ነው የሚባለው። እኛ ጋር ዋንጫ ነው የሚባለው። ኦኬ እንትኑ ማሰሮ ማሰሮ እንትኑ ግን ዋንጫ ነው። እሱ ይሄ መጠጫው ዋንጫ ነው። እሱን ይዘን ነው ሁላ ስንመጣ ተገረምኩኝ ነበርና ደስ ይላል። በዚህ አጋጣሚ ለሙሽሮቹም ቢሆን ከቤት ዳር ዘመን ይሆንላችሁ። አሚን። ኤፊም ደስ ብሎታል። አይ ቲንክ አልና እየተዝናና ነው። አልደበረው። እንደዛ ባይሆን ኑሮ ሊሄድ ወደ አዲስ አበባ ነው የሚለው ስላልደበረው ነው። እሺ እኔ የሆነ ሰርፕራይዝ አለኝ ለኔ ኖር ደስ ይለኝ ነበር። ኦኬ ያው እኛ ስንቱን እስከምንል ድረስ እስከምሰጥሽ ድረስ ካልመጣ ያው ስለ ቸኮል ኮሚ ሰርፕራይዝ ልስጥሽ። እሺ ግን ምንድነው? ጊፍት አለ። ኦኬ ብቻ ሰርፕራይዝ ነው። ሰርፕራይዝ ነው። እዛው ያለሽ ፕሮግራም ላይ የታልሽው ቃል እና ሰርጉ ቦታ ጋር ኧረ የለም። አታሰበሽም? ኧረ የለም። እኔ ብዙ ጊዜ የምረሳው ወይ ስልክ ነው ምናምን፣ ግን ስልኬ ይዤ ገብቻለሁ። ስልክሽማ ይዘሽዋል። እሺ ሌላ አስታውሽ። ሌላ ነገር ኧረ እንጃ ሞር አሁን ያጓጓናል። ይህ መጠየቃችን ሰዎች ሞር እንድትጓጓ ያደርጋልና
እውነታው እንደው ማስጨነቀኝ ምንድነው? እቃ ይመለስ አንተ ጋር እንደሆነ ገብቶኛል። እቃው የኔ ነው። እቃው የኔ ነው። እና ታሳብሽም እኔ አላስታውስም። ይሰጣት ፋሚሊ ወይስ ለሰደው ካላሳውስ ጭራሽ የራሴን እቃ ነው ላይክ እንደ ሰርፕራይዝ ብለህ ለራሴ ልሰጥ? አዎ ነው ያው ፋሚሊ ሰርፕራይዝ መደረግ አለበት ብለውኝ ነው። በሰርፕራይዝ አድርገህ ነው። አዎ እንዳዲስ ያው የሆነ ትርጉም ሊኖረው ይችላል። ልክ በእኔ ቦታ ሆኜ አስቤው ቢጠፋብኝ ስለዚህ ትልቅ ነገር ነው ማለት ነው የጣልኩት። ትልቅ ነገር ነው ሊሆን ይችላል። ያው እሱ ሲሰጥሽና ስታዩ ነው የሚወሰነው። አረ እሺ ይሄው ስቀኛ። እሺ በቃ አይኗን ጨፍን፣ አይንሽን ጨፍኝና ይሰጥሽ። ለራሴ ቃይን ጨፍኝ። ይሄም የሀገሩ ባህል ነው። አዎ ይሄም የኛ ባህል ነው። እሺ ወደዛ ዞር፣ ወደዚህ ኧረ በደንብ እየታየኝ አይደለም ወይ? መስታወት ፈልጉልኝ። ወይኔ ጉዴ! ማርያምን እየጣልኩት በፈጣሪ ስም ወርቅ አይደለም ኤፍሬም ሰላም ነው። ማለት ጥየው ነበር ማለት የማየ ሀብል ነው። ምንድን ነው የማየ ሀብል? እኔ አንቺ ታስሪው ነው ብላ ለቀው ነው የማየ ሀብል ነው። አይ ቲንክ እሷ ሀብል ነውና እዛ ጥላው መጣ። ያው እኔ አንተ ላግኝ ነበር አመጣጥ መጀመሪያ እና ምንድን ነው ዳጊ አስረጂኝ። ምንድን ነው አንቺ እንደዚህ ብትጮህ ይዞት ይመጣ። በቃ ምንም ነገር እንትን አትበል ማለት እኔ አንቺ ታስሪው ነው ብላ ለቀው እንዴ የራሴ ልጅ ነው የራሴ ልጅ ነው። አላውቀውም እያልክ ነው? ምንድን ነው ግራ የምታጋቢኝ? ዳጊ አስረዳኝ። አይ ፊል ሌላ ነገር አለ። እሺ አሁን ብቻ ሰርጉ ላይ ትታው መጣ። አጋጣሚ እኔ ማመጣሌ የሁለታችን ላገኛችሁ ነው። ስትወጣ አገኘኋት። አጋጣሚ እንደሌለም ነግራኝ ነው። እና ያው በሰርፕራይዝ በኩል ብንሰጣት ለምን በቪዲዮ ልቀቂ ማለት ምን ሆነ ነው? ምንድን ነው ይዘሽ መጥተሽ እንደዚህ አይነት አሁን ይዘሽ መጥተሽ ምንም እንደማያውቀው ሰው አታስመስልኝ። ይዘሽ አልመጣሽም እንደዚህ አይነት አሁን ይዞ መጥቶና ሰጠኝ ነው በቃ። አሁን ጥዩ ነበር ይዞ መጥቶ ሰጠኝ። ይዘሽ አልመጣሽም እኮ ነው አሁን ነው እኔ ይዘሽ መጣሽ ነው። ይሄ አሁን እኔ ነው ማታውቅም ነው። ኧረ ጨቃጨቁ እንደምታስበው ምን አንተ ሁሉ ነገሮች እንደዚህ የምታደርገው ምንድን ነው? ይዞ መጥቶ ሰጠኝ በቃ። የራሴ ሀብል ነበረ ግን ደግሞ እንኳን አልጠፋም። የእናቴ ማስታወሻ ነው ገባህ አይደል? የእናቴ ማስታወሻ ነው እንኳን ይዞት መጣ። ምንድነው እንደዚህ የሚያስጨው ምክንያት ምንድነው? እሺ አታስረዱኝ። ምን ማስረዳ በቃ ከዚህ በላይ እንዴት ማድረግ ይላል አልችልም። የእናቴ ማስታወሻ ነበር ጥዬው ነበር። እኔ ትዝ አላለኝም። ቪዲዮ ይዘን እኮ ነው ስጦታ እየሰጠናል እና ታዲያ ቪዲዮ ውስጥ ያሳራ እንደዚህ አይነት ነገር መጮህ አለበት እኮ። ምንም ነገር የለም። ምንድነው ነገሮችን ሁሉ ወደ ሌላ ሳይት ወስደው ለናስ ሰከንድ ቢያንስ ምን ማለት ነው? በቃ ሁሉ ነገሮች ለአንተ ተቃራኒ ናቸው። በኔጌቲቭ ነገር ለምንድን ነው የምታስበው? ኧረ እያብ ዝም በያቸው ናሽ የጣልኩት ጊፍት ነበር። እያብ እንደዚህ አይነት ሀብል አላት ንገሪኝ። ኦኬ እንደማያውቀው ሰው ነው አታስመስል። እያብ አንዴ ዝም በይ እሺ። ምንድን ነው ዝም በይ? ስጦታ መስጠት ከፈለክ ሶኪ ችግር የለም። አትደብቁኝ። ስጦታ ማርያም ይገርመኝ ፍሪ ምን ማለት ነው? ይሄ እሷ ጋር አይደለም ወይም ከተሳሳትኩኝ የሌላ ሰው ሊሆን ይችላል። ግን እሷ ላይ ስላየሁት ነው ባለው ያንቺ ኦኬ የራሴ ዕቃ መጥቶ መስጠት ሆኖ ጥፋተኛ እያደረክ እየወሰድክ አለ።
ለምንድን ነው ሁሌ ሰውን ተወቃሽ የምታደርገው አንተ? ለማንኛውም ዳጊ ቴንኪው። የት ነው የምትገባው? መጀመሪያ ልንወጣ ነበር እንዴ? እሺ እቃው ሴት አለ ይዘህ የመጣው እቃ የለም። እኔ ቦታ አላወኩኝ። አታክን የመጣው እኮ ነው። ዛሬ ወደ ቀጥታ ወደ ምን አንዴ ክፈችልኝ። እሺ በሩን ክፈችልኝ እኮ ወደ ምን ሄድበት ቦታ እንሂድ እንጂ ለምንድን ነው ወደ ውስጥ የምትገባው? ልንወጣ ነበር አይደል? ስንዘጋጅ ነበር እኮ። እሺ በሌላ ነገር ችግር የለውም። ምንም ነገር ያለው ለምን ልጁ ላይ ጥፋት እንዳለበት ምናምን ትምትለው እኔ ማልቀው ወይስ አንተ ነው ይዘኝ የመጣው? አንቺ ተረጋጊ። ስጦታ ነው ዳጊ፣ ስጦታ ሰከን ብለሽ አስረጅ። ኧረ ስጦታ አይደለም ይሄ። እሱ ይሄ ሀብል የእሷ እንደሆነ አውቄ ነው። እዛ ግን ደግሞ እንኳን ይዞ ይመጣ ኤፍሬም፣ አንተ ተጠጋግቼው ልሰጣት ብዬ ነው የመጣሁት። ማለት አንተ የሰጠኝ ማስታወሻ ቢሆን ቢጠፋ ደስ ይልሃል? አይደለም። በቃ እኔ ላይ የሚፈጥረው ነገር አለ። ይሄ የእናቴ ማስታወሻ ነው። ጥያቄ መልሽልኝ። እንደዚህ አይነት ሀብል ይዘሽ መተሻል ወይ? እንዴ ይዤ እመጣለሁ እንጂ ይዤ እሄዳለሁ ብዬ ለአንተ መመከር አለብኝ እንዴ? ከአዲስ አበባ ስመጣ ኤፍሬም ምን መሰለህ፣ ምናልባት እቃው ሳሽ ሊሆን ይችላል፣ ግን እሷ ላይ ያየሁት መስሎኝ የእየር ነው ብዬ ነው እዛ ነው። ምንም አልተሳሳትክም። የራሴ እንደሆነ ደግሞ በደንብ ታውቃለህ ኤፍሬም። እሺ ክፈችልኝ በሩ። በቃ ለምን ነው ከፍተህ አትሄድም? አትገባም ወደ ውስጥ ልንሄድ ነበር አይደል እኮ። እሺ እናውራን ዳጊ፣ ችግር የለም። እሺ እሺ፣ በጣም ይቅርታ። ችግር የለም። በቃ ምንም ነገር የለውም። ለምንድን ነው የምትከፍትልኝ? ማውራት የፈለግከውን ነገር እዚሁ አውራና ጨርስ። ክፈችልኝ በሩ። እዚሁ አውርተን መጨረስ ትችላለህ። ውስጥ ማውራት መጨረስ እንችላለን። ለምንድን ነው እንደዚህ እየሆንክ ያለው ኤፍሬም? ቢያንስ እንኳን ካሜራ ሲኖር ለምንድን ነው እንደዚህ ባህሪ የምታወጣው? ሰው ፊት ለምንድን ነው እንደዚህ ነገር የምትለው? እኔ ካሜራ ኖረ አልኖረ አያገባኝም። እና ታዲያ ቢያንስ እዚህ ሀገር የመጣበት ምክንያት አለ አይደል? ክፈችልኝ። እሺ ብሩ አንዴ ላውራሽ። እሺ አሁን እዚህ ጋር አንድ ጫጫ ክፈችልኝ። አልሰጥህም እኮ ውስጥ የለም ክፈችልኝ እኮ። ምንድን ነው እንደዚህ ያደረገው? ክፈችልኝ። ውስጥ ገብተን እናውራ። እሺ የሚያናድድ ነገር አለ? ለምንድን ነው ደሜን የምታፈየው? በፈጣሪ ስም እሺ ማይክ ነው እንደምንሄድበት ቦታ እንሄዳለን። ፕሮግራም አለን አይደለ? እንሄዳለን እያሉ ምንድን ነው እየተካሄደ ያለው? በቁም ነገር እየተካሄደ ነው። ምንድን ነው የደበቃችሁ ነገር አለ? የደበቅሽ ነገር አለ ወይ ነው የኔ ጥያቄ። እሺ አሁን እኔ ያናደደን ነገር በስርዓት አስረዳኝ። እንደዚህ አይነት ሀብል እኮ ይዘሽ አልመጣሽም ነው የኔ ጥያቄ። እኔ ይዤ መምጣት ያለብኝን ነገር ለአንተ ነው እንዲያማክር ይዤ መምጣት ያለብኝ። የሚሰጥሽ ከሆነ ለምን እኔን አያናግረኝም? ለምን ስጦታ ነው? የራሴ ዕቃ ነው። በምን እርግጠኛ ነኝ እኔ እንደዚህ አይነት ሀብል ይዘሽ መምጣትሽ? እንዴ የራሴን እንኳን እኔ አንተ የምታደርገውን ሀብል እኔ ለይቼ አላውቅም። ድጋሚ የማይሆን ነገር እንዳይፈጠር ነገራቶች። ምንድነው የማይሆን ነገር? አስረዳኝ። አዳምጪኝ። ምንድነው የማይሆን ነገር? በእናትሽ የራሴን ዕቃ ምንጥቶ መስጠቴ። እኔ ድጋሚ መጎዳት አልፈልግም፣ አንቺም ድጋሚ እንድትጎጂ አልፈልግም። በቃ እንደዛ ከሆነ ታዲያ ሌላ ነገር አታድርገው። በቃ ሁሌ የሆነ ነገር ስታስብ በኔጌቲቭ ነገር አታስብ። በቃ ለምን ጥሩ ነገር ሆኖ አታስብ። ለምንድን ነው የምፈታው? እንደውም እንኳን አመጣልኝ። የናቲ ማስታወሻ ነው። እንኳን ተቀመጠ፣ እንኳን አገኘው። ገባ አይደል? በዛው ጠፍቶ ሊቀር የሚችል ነገር ነበር አይደል? ምንድነው እንደዚህ እያደረገ ያለው ነገር? መልስልኝ። ኦኬ እሺ፣ የሚመለስልሽ ከሆነ ስጦታው የሚሰጥሽ ከሆነ ለምን እኔ ማወቅ የለብኝም ወይ? የለህም እንጂ እሱ እኮ አንተ እንዳለህ ማወቅ እኮ ነው የመጣው። ኤፍሬም የለም ብሎ ነው እንዲገምተው የመጣው። አብረኝ እንደሆንክ እኮ ያውቃል አይደል? በቃ ብትኖርም ኖሮ አንተ እያለ የሚያደርገው ነገር ነበረ። በቃ የለህም። በአጋጣሚ ታች ቃል ገዛ ይልሃል። በቃ ነው በቃ ይሄ ነው መልስሽ? አዎ በቃ አዎ። እኔ ባለሁበት የምትለው እሱ አንተ እንደሌለ ገምቶ ነው እንዲመጣው። አንተ እንዳለ እኮ ያውቃል። ይዘሻቸው የመጣሽው እዚህ የነ አሌክስ እና የነ ሊሊ ሰርግ ስንመጣ
ይዘሻቸው የመጣሻቸው ሀብሎችን አይቻቸዋለሁ። ይሄ ሀብል የትኛው ውስጥ የነበረ ነው? እና ሻው ምንድነው ያልከለው? ስጦታ ከሆነ ስጦታ ነው በይኝ። ህያብ የምን ስጦታ ነው? ለምንድን ነው ለኔ ስጦታ እሱን ሊሰጠኝ የሚችለው? ምን አድርጌ? እውነት እንደዚህ አይነት ባህሪን ደግሞ እዚህ ሀገር መተህ እንደዚህ አይነት ባህሪን ለማሳየት አትሞክር። እሺ ይቅርታሽ፣ ችግር የለውም። ይቅርታ ማለት ካለብን ለሱ ነው ማለት ያለብን እኮ። አስረጅኛ በየትኛው ምን ነው ማስረዳይ? ስለዚህ ስለምን ነው እናት? ምን ብዬ ነው ማስረዳ? ከዚህ በየትኛው በኩል ነው የመጣው? በየትኛው ቤት ሀብሎችሽን እኮ አይቻቸዋለሁ እኮ። አንተ ስላልገዛኸው ነው ያላወቅህ። ተረጋጋ፣ መጀመሪያ ተረጋጋ። በዚህ እኮ ዳጊ እንጥራው ቁጭ በይ። ለምንድን ነው የምትጠራው? አንተ ሙድ እያስክብኝ ነው እንዴ? ምንድነው ሙድ የሚይዝብሽ? እና ታዲያ ምን ብለህ ነው ታዲያ ልጁ የምትጠራው? ዳጊ እንጥራውና ምን ብለህ እናወራለን። ምን ብለህ ልትጠራው ትችላለህ? የደረስኩብሽ እኮ ሀብል ስጦታ እየታሰረልሽ ነው የደረስኩብሽ አይደል? እኮ የራሴን ሀብል እኮ ነው። ስጦታ አትበል በቃ። ስጦታ ማወቅ አለብኝ። ይሄ ሁሉ ነገር ሲደረግ ማወቅ አለብኝ። ያለማ ደውለሽ መጥራት አለብሽ። እቃ ልገዛ ነው አይደል? ይኩት ነው። ኦኬ። እና እንዴ ዳግም የጠፋብኝን እቃ ሊሰጠኝ ነውና ና ተመለስ። ይፍረ እግዚአብሔርን እንጣላ። ተመለስ ተመለስ ተመለስ። አይገባሽም። መፍትሄ ነው መጠየቅ። መፍትሄ ነው ወይ? እንደዚህ ፔጅ ነገር ካደረግ ከኔ ጋር ነው ጻልክ፣ ከኔ ጋር ነው ጻልክ።